ሰላም ዘና ፈታ ብለን እሁዳችንን በኢቢኤስ ጀምረናል ዘና ፈታ እንዳለን ነው እንግዲህ በየሳምንቱ እንኳን ሰላም ተገናኘን ደህና ናችሁ እግዚአብሔር ይመስገን አቤት ካይኔ ራቀ ከልብ ይርቃል ይባላል በእናቶች ቀን ጥሎን የጠፋሰው በእናቶች ቀን እንኳን አደረሰ ሉላዬ በጣም ደስተኛ ሆና ነበር የዋለችው የዛን ቀን እንኳን አብራ አደረሰን በጣም ሉላዬ ለእናቶች ቀን እንኳን አደረሰ ዘግይቶም ቢሆን መልእክተና አድርሳና እናመሰግናለን እንዴት ነበር ሳምንታችሁ ግን ባለፈው ሳምንታችን አሪፍ ነበር እናንተ እንዴት ነበር እስቲ የኔ ሳምንት በጣም ቆንጆ ነበር ለኔም በጣም ጥሩ ሳምንት ነበር የሥራ ሳምንት ነበር እግዚአብሔር ይመስገን ደሞ ዛሬ ተገናኘን በሥራ ሳምንት እንግዲህ ባሳለፍነው ደስ የሚል ጊዜያቶች አሳልፈናል እኔም ከሀገር ትንሽ ራቅ በየሄጀ ለሥራ ጉዳይ ተመልሻለሁ እንኳን ደና ቆያችሁ እንኳን ደና መጣህልን አንተ እንግዲህ ያው እንደተለመደው ሁሌም በየሳምንቱ አዳዲስ ሐሳቦችን እናነሳለን አንስተንም ደግሞ እንወያይበታለን ከተወያየን በኋላ ደግሞ እንማርበታል እኔ አንድ ሐሳብ በእናንሳ ብዬ ያሰብኩኝ ነበርና ራሳችንን ማክበርና ለራሳችን ደግሞ የምንሰጠው ከልክ ያለፈ ግምት አለ ሁላችንም ማህበራዊ ህይወት አለን በእንቅስቃሴዎቻችን ላይ የምናደርጋቸው ነገሮች ነውና አንድ ይመስላል ግን የራሳቸው የሆነ ልዩነት አላቸውና ራስን ማክበር ከልብ ከውስጥ ይመነጫል አይደለ ከሰዎች ግብረ መልስ አንፈልግም ባለን ነገር ራሳችንን አክብረን ለሰውኮ በሰጠነው ልክ ነው የምንከበረው ሰዎችን የሚቀበሉን እኛ በሰጠናቸው ልክ ነው በዛው ልክ ራሳችንን አክበረን ደግሞ ነገሮችን ስናደርግ ዙሪያችን ላይ ያለ ነገር ሁሉ ጤናማ ነው የሚሆነው ግን ከልክ ያለፈ ለራሳችን የምንሰጠው ግምት ሲኖር ደግሞ ውጫዊ የሆነ ነገር እንፈልጋለን ራሳችንን ከዩ ሰዎች ጋር እናነጻጽራለን ሰዎች ለኛ ግብረ መልስ እንዲሰጡን እንፈልጋለን አንዳንዴ ኮን ለነረለ የኔማ ካልሰራውት እሱ ቢሰራው አይመጣም እንደኔ ታሳምረው አትችልም ይሄ ወደ ኢጎ ያድጋል ከፍ ሲል ነው ይሄ ደግሞ ዙሪያችን ላይ በእንቅስቃሴያችን ላይ ጤናማ ያልሆነ ግንኙነት እንዲፈጠር ያደርጋልና የሁለቱን ነገር ልዩነቱን አውቀ ነው በህይወታችን ላይ በእናስከዳው መልካም ነው በሚለው ሐሳብ ላይ እንድናወራ ያሳኩኝ ነበር ምን ተላላችሁ በሚገባ ጥሩ ሐሳብ ነው ያነሳሽው እንኳን አነሳሽው ያው እኛም ሁሉ ጊዜ ከመግባታችን በፊት እንወያይበታለን ሐሳቡ ላይ ምንድነው ይሄ ኢጎ ምንለው ወይ ደግሞ ለራስ ምንሰጠው ከፍተኛ ግምት ከመልካም ነገር ይልቅ ውጤቱ የከፋ የሚሆንበት አጋጣሚ በጣም ብዙ ነው ከመጀመሪያው ስንነሳ ማንነታችን ላይ ወይም ፐርሰናሊቲ ምንለው ነገር ላይ ብዙ ተጽዕኖችን ይፈጥርብናል ኢጎ ወይ ለራስ ምንሰጠው ከፍተኛ ግምት አንደኛ የሰዎችን ሐሳብ እንዳንሰማ ራሳችንን እንዳናሳድግ ባለንበት እንድንቆም ሁሉ ጊዜ ከመስማት ይልቅ ማዳመጥ ላይ እንዳናተኩር ጋሬጣ የሚሆንብን ነገር ነው ለራስ ምንሰጠው ከፍተኛ ግምት በዛው ልክ ደግሞ ራስን ማክበር ግን አንደኛ የሰዎችን ሐሳብ እንድንሰማ ማንነታችን ላይ በደንብ እንድንሰራ ሁሉ ጊዜ እድገታችን ላይ እኮ ሁሉ ጊዜ ህይወት በየለቱ አዲስ ነገር ያስተማረችን ነው የምንመጣውና ራሳችንን በደንብ ካከበር ነው እኔ እኮ ይሄ ይገባኛል የተሻለ ቦታ ይገባኛል ማለት ስንጀምርና ያንን ነገር ለመተግበር ግን መንገዱን ስንሄደው ብዙ ነገር በውስጡ ይይዛል አይደለ ስለዚህ ያለ ራሳችንን ማክበር ለማሳደግ ደግሞ የሰዎችን ሐሳብ መስማት ከዛ ላይ ምናልባት የሰዎች ሐሳብ እኮ ማንቀበለው ወይ ደግሞ ለኛ የማይጠቅመን ሊኖር ይችላል ግን የሚጠቅመንን መውሰድ እንችላለን በተቃራኒው ግን ኢጎ ሲኖር ወይ ደግሞ ለራስ ከፍ ያለ ግምት ሲሰጥ ግን እኔ ብቻ ነኝ ትክክል እኔ ብቻ ልሰማ ከዛ ደግሞ እኛ ምንለው ነው ለራሳቸው የሰጠነው ግምት ደግሞ ሰዎች እንዲሰጡን በመጠበቅ ውስጥ ግን እድገት አይኖርም አሪፍ ሐሳብ ነው ያነሳችሁት እንደተባለው ሁለቱም ነገር የተለያዩ ነገሮች ናቸው አንደኛ ለራስ ክብር መስጠት ራስን የቻለ በራስ በብዙ አይነት መንገድ የሚተነተን ነው ለራስ ደግሞ ላፊ የሆነ ወይም ከመጠን በላይ ለራስ ግምት መስጠት ደግሞ እሱም ራሱን የቻለ ሌላ አመለካከት አለውና በሁለት ውስጥ ስንኖር እንዴት ነው አስታርቀን መኖር ያለብን ሰዎችስ እነዛን ነገሮች እንዴት ሊረዱልን ይችላሉ አንደኛ ራስን ማክበር በምን አይነት መልኩ ነው ያንን የምናደርገው ምናልባት ያ ባህሪውን ቀይሮ የሰዎችን መሳቢ ቀይሮ ምናልባት ወደ ሌላ አይነት ግምት እንዳያሰጠን እሱም ጥንቃቄ ያስፈልጋል ከዛ ውጭ ደግሞ ባለው ነገር ደግሞ ለራስ ላፊ ግምት ሲሰጥ ደግሞ ምናልባት ከሰዎች ጋር የሚያቃርን ጉዳይ ውስጥ ሊከተል ይችላል ስለዚህ እሱን እንዴት ነው ባላንስ ማድረግ ያለብን እሱ እንዴት ነው ማስታረቅ ያለብን የሚሉትን ነገሮች ሁላችንም ማሰብ አለብን ምክንያቱም አንዳንዴ እዚህ ሁላችንም የሚመለከተን ሰው ሊሆን ይችላል ወይ አብሮን የሚኖር ሰው ሊሆን ይችላል ወይ በመስሪያ ቤት ውስጥ ወይ በተለያየ ቦታ ውስጥ ለራሳችን የምንሰጠው አክብሮት ወይም ለራስ የሚሰጠው ክብር ምን ያህል ነው ልኩ ምን ያህል ነው ያልክ ምናልባት ያልፍና ሰዎች ባልሆነ መንገድ ይረዱናል እና መልሶ ፋየር ባክ አድርግና እኛ ጋር ደግሞ የሚፈጥረው ነገር ይኖራል ስለዚህ እነዚህን ሁለቱን ነገሮች ማስታረቅና
ተጠንቅቆ ማስከድ መቻል አለብን ብዬ አስባለሁ። ያው ለግንኙነታችንም እኮ ነው የተለያዩ አይነት በማህበራዊ ህይወት ላይ እንገናኛለን ከተለያዩ ሰዎች ጋር በፍቅር ጓደኝነት ሊሆን ይችላል በቤተሰብ ሊሆን ይችላል እንዲሁም በጓደኝነት ሊሆን ይችላልና እነኚህ ግንኙነቶችን መልካም በሆነ መንገድ ለማስቀጠል የሁለቱን ልዩነቶች በደንብ ካወቅን ጥሩ የሆነ ህይወት እንድንመራ ነው የሚያደርገን ለራሳችን የምንሰጠው ክብር በማህበራዊ ጉዳይ ላይ ወይም ግንኙነቶቻችን ላይ ስንወስድ ግጭት እንኳን ቢፈጠር በመነጋገር አምኖ መፍታት በንግግር ማመን ሰላማዊ በሆነ መልክ ነገሮችን መከወን እንድንችል የራሱ የሆነ መንገድ ይፈጥርልናል። ያው ይሄንን ወደ ማንነታችን ስናመጣ ማንነት ሲሰራ ከቤታችን ይጀምራል እድገታችን ላይ ከልጅነታችን ከዛ ያለ ትምህርት ቤት ከዛ ወደ ስራ ቦታ ነው የሚመጣው። ስራ ቦታ ላይ ስንሄድ ብዙ ጊዜ አይተን ከሆነ ኢጎ ያለባቸው ሰዎች ብዙ ጊዜ ምን ያደርጋሉ ይሄን እንደዚህ አይደለም ልክ አይደለም የሰራው ሲባል እስቲ ቆይ ምኑ ጋር ነው ልክ ያልሰራውት ብሎ ራስን ከመጠየቅና ከማየት ይልቅ ምን ላይ ያተኩራሉ ዲፌንሲቭ መሆን ወይ ደግሞ መከላከሉ ላይ ግን ራሱን ያከበረ ሰው ወይ ደግሞ ሰልፍ ሪስፔክት ያለው ሰው ግን ምንድነው የሚያደርገው ከዛ ውስጥ ይሰማና ምናልባት ተምረን ምናድግበት ነው ስለዚህ በስራችንም ከፍ ለማለት የተሻለ ቦታ ለመድረስ ከትላንትና ቦታችን ዛሬ ከፍ እንድንል እዚህ ጋር የሚሰጠንን መመሪያዎች ሊሆን ይችላል ወይ ደግሞ ትሬኒንጎች ሊሆን ይችላል በአግባቡ መውሰድ ግን እኔ ጥጉን ደርሻለሁ እኔ ልኩ ነኝ እኔ አቃለሁ በማለት ውስጥ ግን ትምርት የለም መሻሻል የለም ለውጥ የለም እድገት የለም ሁሉ ጊዜ ራስን በማክበር ውስጥ ለውጥ ይመጣል ራስን ማዳመጥ ሰዎችን ማዳመጥ ለሰዎች ቦታ መስጠት በዛ ውስጥ ራስን ማስተማርና ሰልፍ ሪስፔክታችን ወይ ደግሞ ራስን ማክበራችንና ራሳችን ያለውን ግምት ባላንስ አድርጎ መሄዱ ግን እንድንለወጥ ይረዳናል ስለዚህ ቆም ብለን ራሳችንን መመርመሩ አይከፋም ትክክል ያው በስራም ስንሰማራ አገልጋዮችም ተገልጋዮችም እንሆናለንና ብዙ ጊዜ በቃን ካለን እዛ ጋር መቆም አለበት ሙያ ግን የሙያ ልኬቱ አይቆምም ምክንያቱም ሁሌ ባለሙያ የሆነ ሰው ሁሌ ይማራል እንደውም አንድ ምላት አባባል አለች እግር ኳስ ተጫዋቾችን ምሳሌ ያደርጋለሁ ብዙ ጊዜ ልክ በሙያቸው የዓለም ኮከብ ሲባሉ እዛ ጋር በቃን አይሉ ሁሌ እየገቡ ትሬኒንግ ይገባሉ ሁሌ ልምምድ ውስጥ ናቸው ያሉት እና በህይወት ውስጥም በየትኛው ሙያ ተማሪ መሆንን ብዙ ነገሮችን ያቀላል ስለዚህ በየትኛው መንገድ ውስጥ ረቀን መሄድ አለብን በህይወት ውስጥ ስንኖር በምን አይነት መንገድ ውስጥ መታነጽ አለብን ብለን ራሳችንን መፈተሽ አለብን እኔ አሁን ለራሴ የምሰጠው ክብር በየትኛው መልኩ ነው ሰው ጋር ተደራሽ ላደርግ የምችለው ሰውስ በምን አይነት መልኩ ያንን ነገር ሊረዳልኝ ይችላል ለራሴ የሰጠውትን ቦታ ያ ሰው በምን አይነት መልኩ ይቀበላል ባይቀበለው ደግሞ እንዴት አድርጌ ላስረዳው ይችላል ታዲያ ከዛ ውጭ ግን ከራሳችን አልፎ ደግሞ ከፍ ያለ ክብር ሰጥተን ለሰው ማሳነስ ማለት ደግሞ ራሱን የቻለም ትልቅ በሽታ ነው ምክንያቱም አንዴ እኮ ተጽፎልናል የሰው ልጅ እኩል ነው ተብሏል በሚኖርበት ምድር ውስጥ የሰው ልጅ እኩል ነው ስለዚህ ማንንም ከማንንም ሊበልጥ አይችልም ማንንም ከማንንም ሊያንስ አይችልም በመንሰጣቸው አገልግሎት አንዱ ተገልጋይና አንዱ አገልጋይ ብቻ ነው የሚሆነው ስለዚህ እነዚህ ነገሮች በጥልቀትና በስፋት ማየት ያለብን ነገሮች ይመስሉኛል ራስን ሁሉ ጊዜ ምንም ነገር ሲጀምር ያው ከራስ ስለሆነ የሚጀምረው ማንነታችን ላይ እነዚህ ነገሮች እኮ በተለያየ መንገድ ብንፈትሻቸው ምን ደርስባቸው ጭምር ናቸው አንዳንድ ጊዜ ሳናቀው ከብዙ ሰዎች ጋር እንጋጫለን ምንድነው ብለን መለስ ብለን ስናየው ምናልባት ውጤቱ ወደዛም ሊያዘነብል ይችላል ስለዚህ ራስን ማክበረንና ራስን ከሚገባው ግምት በላይ ሰጥቶ ኢጓችንን ከፍ ማድረግ ብዙ ችግር ውስጥ ይከተናል እነዚህን አስታርቀን ግን ከሄድን ማህበራዊ ህይወታችን የሥራ ቦታችን እንዲሁም የተለያዩ እንቅስቃሴዎቻችን ሰላማዊ ይሆናሉ እኛ እንደዚህ አይነት ሐሳቦችን ስናነሳ ራሳችን ተወያይተንበት ነው ለነሱ እናደርሰው ግን በኋላ በቡና ሰዓት ምህረት ደግሞ እንግዳ ይዛ መጣ ጠለቅ ያለ ነገር ይነሳል በዚህ ጉዳይ ላይ አዎ በደንብ እንማርበታለን ስለዚህ ይሄን ሐሳብ ካነሳን ዘንድ ቤታችሁ እናንተም ተወያዩበት እንላለን ከዛ በመቀጠል ደግሞ እንሸልማለን ከዛ በፊት ግን ከመሸለማችን በፊት እናፈነዳለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን ይርሶ ቀዳሚ ምርጫ እንግዲህ አንድ ጊዜ እናፈነዳለን ከማፈንዳታችን በፊት ሶስት እንቆጥራለን ለምህረት ነው 1 2 3 ለምህረት ነው ብያለሁ በል 3 4 5 እስኪ ምህረት
ብራቮ! ባለቀ ሰዓት በተጠናቀቀው ሰዓት ምህረት የመጨረሻውን ጎል አገባችው። ዳኒ አንተ ኮሜንታተር መሆን አለበት። ሳስበው ያወጣህ በዚህ ድምጽ ይደውል እንደውል እስቲ። እሺ ደውለናል። እየጠራ ነው። መላሻችን ወንድ ነው ሴት ነው? ወንድ። ሳምን ለሴት ደስ ብሎ ነበር። በእናቶች ቀን ወንዳሽ ወደ ዳኒ ተቀላቀለ። ሴት ዛሬ አይ ግድ የለም በቃ አረባካችሁ አንሱት። ይነሳ። ሄሎ ጤና ይስጥልን። ሰላም ጤና ይስጥልን። ከእሁድን በኢቢኤስ ነው የምንደውልልሽ። እንዴት ነሽ? መላሻችን ሆነሽ ነው የደወልነው። ከእሁድን በኢቢኤስ ነው የደወልነው። እሺ እንደምን አለሽ? ማንም በል ከየት ነው? ማህደር ካዳማ። እስቲ የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነው የደወልነውና መልሱን አስታውሽን። ማህደር እንትን ነው ይሄ ራዳለው ፍልሚያ ማን የመጣው ነበር? እሺ እና ደግሞ ኢሳያስና ልጅ አላዛር። በትክክል አቶ ኢሳያስና አቤኔዘር ልክ ነው። አንቺ ግን ማንም በል አላዛር ነው ያለችው። ግን የስም መመሳሰል በሚለው አቤኔዘር መልሰሻል። እንኳን ደስ አለሽ። እንኳን አብሮ ደስ አለን። መልካም እድል እንግዲህ ማህደር። እሺ ምን ነው ደስ አላለሽም እንደ ማህደር? አይ ድንጋጤው ይመስለኛል። ድንጋጤው አላሰብሽውም ነበር መልሳለሁ ብለሽ? አዎ ደንግጠሽ ነው። እሺ በቀጥታ ወደ ሽልማት። መልካም እድል ማህደር። አንድ ሁለት ሂድ እንግዲህ ማህደር እንግዲህ ለሰው ልጅ ምን ለሞከርሽው እስካሁን ቴክስት ላደረግሽው ምን ቢደርስሽ ጥሩ ነው? እኔ ጋር የደረሰው ነው እድል አይደል? አዎ ምስጋና ነው የደረሰሽ እንግዲህ። አዎ ከብሬ ነው። እሺ አመሰግናለሁ። እኛም እጅግ በጣም እናመሰግናለን። እንግዲህ ያው የምታውቂው ተሽከርክሮ የወጣው ላይ ነው። እኛ እናመሰግናለን። ግን ተሳትፎሽን ቀጥይ እሺ? እሺ መልካም ቀን። እጅግ በጣም ያሳዝናል። አያሳዝንም? ምስጋና እውነት እኔ ለምን መሰላችሁ እንዴ መመስገን ትልቅ ነገር በጣም ትልቅ ነገር ነው። ማህደር አጋጣሚ ጥያቄ ለመመለስ ቴክስት ታደርግ ተመስጋኝ ሆነች እንጂ በየቤታቸው ሆነው ደግሞ እሁድን በኢቢኤስ በቃ ጥቅቅ ብለው የሚጠብቁ አሉና ጥያቄውን የሚመልሱና የሚሳተፉ ብዙ ሺህ ሰዎች ልከው መልሱን ምስጋናም ያልደረሳቸው አሉ። ይሄ ትልቅ ማጽናኛ ነው። ማህደር እንግዲህ ያው ምስጋና ደርሷል። አዎ እናመሰግናለን ብለናል። እኛም ለቀጣይ ሳምንት ጥያቄ ጠይቃ ከመጠየቃችን በፊት ግን ማህደር ድጋሚ ተወዳድራ ማሸነፍ አለ። አዎ እኔ በዚህ አጋጣሚ ምለው መልሺ አሁንም እንሸልማለን። መልሺ ድጋሚ ተስፋ አትቁረጪ። ደጋግሞ ከመሞከር ትልቅ ውጤት ይመጣል። እሺ እንግዲህ ወደ ጥያቄው ሄዳለሁ። ደስ ብሎሃል ግን በጣም ባሳለፍነው ሳምንት እንግዲህ ሁሌም እንደተለመደው የቡና እንግዳ ይኖረናል። በዛም ላይ ደግሞ ትላልቅ ሐሳቦች ይነሱና ይንሸራሸራሉ። እንግዲህ የእናቶችን ቀን በማስመልከት ልዩ ተጋባዥ የነበረችው ወይም ምህረት ያቀረበችልን የጋበዘችልን እንግዳ ማን ትባላለች? መልሱ። ከዛ በኋላ እናሽከረክረዋለን፣ እንሸልማለን። ምስጋና ቆንጆ ስጦታ ትሸለማላችሁ። እንግዲህ ሁሉ ጊዜ ጥያቄ ስንጠይቅ ተመልካቾቻችን የሚያነሱት ነገር ምንድነው? ምን ላይ እንመልስ ነው። 7696 ኢ ብሎ የመለሰ ሰው ይሸለማል። 7696 ኢ ብላችሁ መልሱ፣ ትሸለማላችሁ። እንግዲህ ከዚህ በኋላ ዘና ፈታ ሞቅ ደመቅ ያሉትን ፕሮግራሞቻችንን ወደ እናንተ ይዘን እኛ እየመጣን ነው። በደስታ አብራችሁን ዋሉ።